እጅግ በጣም አሳዛኝ ዜና ነው ዛሬ በእውነቱ እኔ ያየሁትን የሰማሁትን ለማመን ራሱ ተቸግሬያለሁ ከብዶኛል በእውነት እጅግ በጣም የምንወደው የምናከብረው በጥበብ ሙያዎቹ በሙሉ ቀደም ሲል በፊልሞቹ አሁን ደግሞ የቤተሰብ ጨዋታ በሚል አዝናኝ ጨዋታ ኢቢኤስ ፕሮግራም ላይ የሚያስተላልፈው በቀድሞ ደግሞ በጣም እጅግ አስደሳች በሆኑ ፊልሞቹ የምናውቀው ተወዳጅና ተናፋቂ ወንድማችን በሞት አጥተነዋል አርቲስት ነጻነት ወርቅነህን ማለት ነው። እውነት እኔ እንጃ እኔ ያየሁትን የሰማሁትን ለማመን እጅግ በጣም ከብዶኛል ተቸግሬያለሁ በእውነቱ ማለት ነው። የሰው ልጅ አለው ማለት ከንቱ ነው። አለው ማለት በቃ ከንቱ ነው። ጠዋት ታይተን ማታ እንጠፋለን። ግን ይህንን ማናችንም አናስብም። ሞት ክፉ ነው ሞት ቀጠሮ የለውም። በዚህን ሰዓት እመጣለሁ አይልም። እጅግ በጣም ያሳዝናል። እጅግ በጣም እውነት ትናንት ደህና ነኝ ብሎ ደህና ማለት እንግዲህ ድንገተኛ ህመም ነው የተባለው ዜናው ማለት ነው። ትናንት በደህና በሰላም በፍቅር የነበረ ሰውዬ ዛሬ ግን ሞቱን ስንሰማ እውነት ለማመን ይከብዳል። አንዳንዴ ሞት ባልነበር እንላለን እና ሞት ለሁላችንም አይቀርም ነገር ግን እንዲህ በድንገት ሲሆን እና ደግሞ ሰው ያለ እድሜው ሲሞት ያሳዝናል በጣም በእውነት ገና ወጣት ነው ኢትዮጵያ ውስጥ አሁን ሞት ብርቅ አይደለም በርግጥ ሞት ኢትዮጵያ ውስጥ አሁን ብርቅ አይደለም ግን ያለ እድሜያቸው እንደዚህ የሚሞቱ ወጣቶች ያሳዝናል በእውነት አሉ የተባሉ ወጣቶች እያለቁ ነው አባቶች ምኖች እና የሰው ልጅ ታሞ መሞትም እንደዚህ መሞትም ጥሩ ነው በርግጥ ምክንያቱም አሁን ላይ በጦርነት በረሃብ በተለያዩ በአሰቃቂ ሁኔታ የሚገደሉ የሚሞቱ ህዝቦች አሉ ግን የሆነ ታውቃላችሁ እንዲህ የምታውቁት ሰው በድንገት ሞተ ስትባሉ ትንሽ ልብ ይሰብራል። ኢትዮጵያ ውስጥ በጣም ብዙ አሉ የተባሉ አርቲስቶች በጣም ብዙ በርካታ ሰዎችን ነው እያጣን ያለነው ማለት ነው። እና እጅግ በጣም ያሳዝናል እነ ታምራት ደስታን እነ ማዲንጎ አፈወርቅን እነ ታሪኩ ባባን በጣም ብዙ ሰዎችን ነው ያጣነው ማለት ነው። እና እግዚአብሔር አምላክ እውነት በቃ ይበለን ነፍሳቸውን ይማርልን። ለሞቱት ነፍሳቸውን ይማርልን ለታመሙትም ፈውስን ምህረትን ይላክልን። አምላክ ለንስሐ ሞት ያብቃን ያለ ጊዜ መጠራት ያድነን። እውነት እኔ እንጃ እኔ ማመን እየከበደኝ ነው አሁንም ማለት ነው። ለማመን ነው የሚቸግረው እና ያው ያመንኩት አሁን ሁሉም ቦታ እንደዚህ ሲፖሰት ነው እንጂ አንድ ቦታ እንደዚህ ሲሆን በጣም ያሳዝናል። በቃ አታምኑም አንድ ቦታ ምናምን እንደዚህ ቢፖሰት ማለት ነው። እና እጅግ በጣም ነው የሚያሳዝነው። ወንድማችን ነፍስህን ይማርልን። ነፍስህ በደጋጎች ጎን ትረፍ። ለወዳጅ ለዘመዶችህ ለልጆችህ ለባለቤትህ ለቤተሰቦችህ እግዚአብሔር አምላክ መጽናናቱን ይስጥልን። እውነት በጣም ያሳዝናል። ገና ብዙ መስራት የሚጠበቅብህ ሰው ነበርክ ገና ብዙ ነገር የምናይብህ ሰው ነበርክ ግን እግዚአብሔር የፈቀደውን የወደደውን ያደርጋል። ሞትን ማንም እንትን ማለት መሟገት አይችልም። እግዚአብሔር የወደደውን ነው የፈቀደውን ነው የሚያደርገው እሱ ይወስዳል እሱ ይሰጣል እሱ ይወስዳል እና እግዚአብሔር አምላክ ነፍስህን ይማርልን። ለልጆችህም እሱ መጽናናቱን ይስጥልን። ቤተሰቦቻችን እጅግ በጣም ነው የሚያሳዝነው አለው ማለት ከንቱ ነው በእውነቱ